ጠቅላይ ሚኒስትር አብይ አህመድ ለሻቢያ ሰዎች በላኩት መልእክት ውጊያ ተራራና ጋራ መንጠላጠል አይደለም፣ ዓለም ተቀይሯል። እስራኤልና አሜሪካ እየተዋጉ ያሉት በአየር ኃይልና በሚሳኤል ነው አሉ። በደራሲ ተስፋዬ ገብረአብ ቋንቋ ሻቢያ በቆመበት እንደ ፍልፈል ምሽግ የመቆፈር ልምዱን ቴክኖሎጂ ምን ያደርገዋል? ዛሬ ትንንሽ አጥፍቶ ጠፊ ድሮኖች ግዙፍ መካናይዝድ ኃይልንም ሆነ ምሽግ ደርማሾች ናቸው። ኢትዮጵያ አጥፍቶ ጠፊ ካማካዚ ድሮኖችን ከማምረት ጀምሮ ግዙፍ የአየር ኃይል ግንባታ ማከናወን ችላለች። የአየር መከላከያ ስርዓቷ ከህዳሴ ግድብ እስከ ድንበር ድረስ በእስራኤል ቴክኖሎጂዎች ማጠናከሯ ከኤርትራ ጋር ጦርነት የሚጀመር ከሆነ ውጊያን በአነስተኛ ወጪ ባጠረ ጊዜ እንድትቋጭ ያደርጋታል። በተደጋጋሚ የአየር ኃይል ትርኢቶች በኢትዮጵያ በርክተው የታዩትም ጥያቄያችንን ተቀበሉ አለበለዚያ እንዴት እንደምትቀበሉ እናሳያቸዋለን የሚል ነው። ለመሆኑ ኢትዮጵያ የትኞቹን የጦር መሳሪያዎች ታጥቃለች? አቅሟስ ምን ያክል ነው የሚለውን እንመልከተው። በኢትዮጵያ ሰማይ ላይ አሞራዎችን ተጋፍተው ሲበሩ ያየናቸው የጦር ጄቶች መጪውን ጊዜ ምን እንደሚመስል በአግባቡ የሚጠቁሙ ናቸው። ዘመናዊና ውድ የሚባሉ የጦር ጄቶች ሸመታ ላይ የገባችው ኢትዮጵያ በቅርቡ የቱርክ የመጨረሻ የድሮን ቴክኖሎጂ ውጤት የሆነውን የባይራክታር አካንቺ መግዛቷን አሳውቃለች። በዓለም ላይ ከአምራቿ ቱርክ፣ ፓኪስታን በመቀጠል በሶስተኛ ደረጃ ድሮኑን የታጠቀችው ኢትዮጵያ አሁን ላይ ከተቀበለቻቸው ድሮኖች በተጨማሪ ሌሎችም እንደሚታከሉበት ተነግሯል። ሱ-30 ኢትዮጵያ በቅርብ ዓመታት ውስጥ ሌላኛው ርክክብ የተደረገበት አውሮፕላን ነው። ሩሲያ በዩክሬን ጦርነት ወቅት ላይ በስፋት የተጠቀመችው ስለ ውጊያ አቅሙ ብዙ የተነገረለት ሱ-30 አየር ኃይል መታጠቁን አስታውቋል። እነዚህ ዘመናዊ የጦር ጄቶች ግዥንና የውጊያ አቅማቸውን በተመለከተ በርካቶች እየተነጋገሩበት ይገኛሉ። ሰው አልባ አውሮፕላኑ ከሰማይ ላይ ሆኖ በምድር ላይ ያለ ኢላማን ከመምታቱ በተጨማሪ በአየር ላይ ውጊያ አየር ላይ ሆኖ አየር ላይ ያለን ኢላማ የመምታት ብቃት አለው። ከባህር ጠለል በላይ 14 ኪሎ ሜትር ከፍታ መብረር የሚችለው ይህ ድሮን እስከ 24 ሰዓት ያለማቋረጥ አየር ላይ ከመቆየቱ በተጨማሪ እስከ 370 ኪሎ ሜትር በሰዓት ይከንፋል። በአፍሪካ ቀንድ የጂኦፖለቲካ ውጥረትና የኃይል ሚዛን ጉዳይ ሲነሳ የአየር ኃይል አቅም ወሳኝ ስፍራን ይዛል። ይህንን ወሳኝ የበላይነት በቀጠናው ላይ ኢትዮጵያ ወስደዋለች። ኢትዮጵያና ኤርትራ በታሪክ በተመሳሳይ ወታደራዊ መሰረት በተለይም ከምስራቁ ዓለም ጦር መሳሪያዎች ጋር በተያያዘ ያላቸው ቢሆንም ባለፉት 2 አስርት ዓመታት ሁለቱ ሀገራት የተጓዙበት መንገድ የሰማይና የምድር ያህል ልዩነት ፈጥሯል። በሁለቱ ሀገራት የአየር ኃይል ታሪክ ውስጥ የሩሲያ ሰራሽ ጄቶች የጀርባ አጥንት ናቸው። ሆኖም አሁን አቋማቸው ተለያይቷል፣ እንደሚከተለውም ይነጻጸራል። የኤርትራ አየር ኃይል ዋና ጥንካሬ በሚግ 1 እና ሚግ 9 ጄቶች ላይ የተመሰረተ ነው። እነዚህ አውሮፕላኖች በዘጠናዎቹ መጀመሪያ ጦርነት ወቅት ከፍተኛ ሚና ተጫውተዋል። ነገር ግን ኤርትራ ባለፉት ዓመታት አዳዲስ ዘመናዊ ጄቶችን አለመግዛቷና በዓለም አቀፍ ማዕቀብ መቆየቷ የአውሮፕላኖቿን የአገልግሎት ዝግጁነት ሰርቪስቢሊቲ ላይ ጥያቄ ያስነሳል። ኢትዮጵያ ነባሮቹን የሱ-27 ጄቶች ከመታጠቅ ባለፈ በቅርቡ እጅግ ዘመናዊ የሆኑትን የሱ-30K 4.5 ትውልድ ጄቶችን ወደ አየር ኃይሏ ቀላቅላለች። በ2030 ደግሞ ወደ 5ኛው ትውልድ ትሸጋግራለች። ይህ እርምጃ ኢትዮጵያን የረዥም ርቀት ተወንጫፊና የአየር ላይ ውጊያ ዶግፋይት አቅም ከኤርትራ በእጅጉ እንዲልቅ አድርጎታል። የሱ-30 መግባት የኃይል ሚዛኑን ሙሉ በሙሉ ወደ ኢትዮጵያ ዘነበለ ነው። ይህ ምናልባት በሁለቱ ሀገራት መካከል ያለውን ሰፊ ልዩነት የሚያሳይ መስክ ነው። ኢትዮጵያ አሁን ላይ በአፍሪካ ግዙፍ ከሚባሉ የድሮን ጦር ባለቤት
ባለቤት ሀገራት ተርታ ተሰልፋለች። የቱርኩ ቲቢቱ፣ የቻይና ዊንግሎንግ እና የቱርኩ ግዙፉ አካንቺ ድሮኖች ባለቤት ናት። ይህ አቅም ኢትዮጵያ ፓይለቶቿን ለአደጋ ሳታጋልጥ 24 ሰዓት ሙሉ የጠላት እንቅስቃሴን ለመቆጣጠርና ትክክለኛ ኢላማን ለመምታት ፕሪሲሽን ስትራይክ እንድታደርግ ያስችላታል። ኤርትራ በዚህ ዘርፍ ያላት ተሳትፎ እጅግ ውስን ወይም በይፋ የማይታወቅ ነው። ዘመናዊ ጦርነት በመረጃና በሰው አልባ ጥቃት ላይ በተመሰረተበት በዚህ ዘመን የኤርትራ አየር ኃይል በዚህ ረገድ ከኢትዮጵያ ጋር የሚወዳደርበት አቅም ገና አልገነባም። አውሮፕላን ከመግዛት በላይ አውሮፕላኑን አየር ላይ አቆይቶ ማብረር ትልቁ ፈተና ነው። ኢትዮጵያ በቢሾፍቱ በሚገኘው ደጀን አቪዬሽን ኢንጂነሪንግ አማካኝነት የራሷ የጥገናና የማሻሻያ ሜንቴናንስ ሪፔር ኤንድ ኦቨርሆል አቅም ገንብታለች። ይህ የውጭ ባለሙያዎችን ሳትጠብቅ አውሮፕላኖቿን ለመጠገንና ለማደስ ያስችላታል። ኤርትራ በምዕራባውያን ማዕቀብና በኢኮኖሚ ውስንነት ምክንያት የመለዋወጫ ዕቃዎች አቅርቦት ችግር አለባት። ብዙ ወታደራዊ ተንታኞች እንደሚገምቱት የኤርትራ አየር ኃይል ካሉት አውሮፕላኖች ውስጥ በማናቸውም ሰዓት ለውጊያ ዝግጁ የሚሆኑት ቁጥር እጅግ ዝቅተኛ ነው። የኢትዮጵያ አየር ኃይል በራሱ አካዳሚ ተተኪ ፓይለቶችን ያፈራል። በተጨማሪም በቅርብ ዓመታት በነበሩት የውስጥ ጦርነቶች ምክንያት ፓይለቶቹና የቴክኒክ ቡድኑ ተግባራዊ የጦር ልምምድ አዳብረዋል። የኤርትራ ፓይለቶች ከዘመናዊ የጦር ጄቶች ጋር አይተዋወቁም። አዳዲስ ተተኪዎችን የማፍራት ሂደትም የለም። የኤርትራ አየር ኃይል ካለመኖር ከፍ ያለ አለ ከመባልም ዝቅ ያለ ነው። በአጠቃላይ ሲታይ የኤርትራ አየር ኃይል አሁንም በ1990ዎቹ መጨረሻ የነበረውን የመከላከል አቅም የያዘ ቢሆንም በቴክኖሎጂ ሽግግር ወደ ኋላ ቀርቷል። በአንጻሩ የኢትዮጵያ አየር ኃይል በድሮን ቴክኖሎጂ፣ በዘመናዊ የሱ-30 ጄቶችና በሀገር ውስጥ የጥገና አቅም በመታገዝ በምስራቅ አፍሪካ የአየር ላይ በላይነትን ኤር ሱፔሪዮሪቲን ተቆጣጥሯል። ልዩነቱ የቁጥር ብቻ ሳይሆን የቴክኖሎጂ ትውልድ ጄኔሬሽናል ጋፕ ጭምር ሆኗል። በኢትዮጵያ ጠቅላይ ሚኒስትር አብይ የመሩት የለውጡ መንግስት መምጣቱ አየር ኃይልን ዳግም እንደ አዲስ ወልዶታል። ጠቅላይ ሚኒስትር ዶክተር አብይ አህመድ ከፍተኛ ሪፎርም ካካሄዱባቸው ተቋማት መካከል አየር ኃይል ፊት መስመር ላይ አለ። ባለፉት 7 ዓመታት ኢትዮጵያ የላቀ አየር ኃይል ያስፈልጋታል የሚለው የመንግስት ተቋሙ በፖሊሲና በበጀት ስትራቴጂያዊ ለውጥ እንዲያደርግ አስችሎታል። በእነዚህ ዓመታት ውስጥ ከፖለቲካዊ ስርዓት ለውጦች ባሻገር ያለ ዘላቂ ተቋም መገንባት ታሳቢ ያደረገ ተቋማዊ ግንባታም ተከናውኗል። ዛሬ አየር ኃይሉ በታጠቀው ቴክኖሎጂና የማድረግ አቅሙ ስሌት ውስጥ ሲገባ በታሪክ ውስጥ ከፍተኛ ደረጃ ላይ ደርሷል። የሰው ኃይል ግንባታ፣ ትጥቅ ማዘመን፣ የውጊያ መሰረተ ልማቶችን መገንባትና አየር ኃይሉ ስሙን ክብሩንና አቅሙን የሚመጥን ምቹ የሥራ አካባቢ ተገንብቶለታል። ሪፎርሙ አየር ኃይሉን እንደ አዲስ ከመፍጠር ባሻገር የቀደመ ስምና ክብሩን መልሶ የማድረግ አቅሙን አልቆለታል። ከዘመኑ የቴክኖሎጂ አብዮት ጋር አዋዶ ዘመኑን የዋጀ ተቋም አድርጎ ወልዶታል። በዚህም የኢትዮጵያን አየር ክልል የሚያስጠብቁ ሀገር ወዳድ ሙያተኛና አመራር፣ ዘመናዊ ትጥቆችን፣ የውጊያ መሰረተ ልማትና ምቹ የሥራ አካባቢ ተፈጥሯል። ይህ ብቻ አይደለም። አየር ኃይሉ ዛሬ እሽቅድድም በበዛበት ዓለም ከጊዜው ጋር መራመድ ችሏል። በነገው ዓለም ተወዳዳሪ ማድረግ የሚያስችለውን አቅም ፈጥሮለታል። የ90 ዓመታት ቆይታ ውስጥ ከህልውና መፋቅ አደጋ ወጥቶ ወደ ልዕልና ተሸጋግሯል። የኢትዮጵያ አየር ኃይል ትናንትን ባከበረ ዛሬን በብቃት በተላበሰና ነገን በሚጨበት ተስፋ ሰንቋል። አየር ኃይሉ የታሪክ የኢትዮጵያ ጠላቶችን የሐሳብና የስንቅ ተሻራኪ ባላንጣና ባንዳዎችን አደብ ያስገዛበት ድሉ ላይ ቆሞ የኢትዮጵያን ያጸኑ የቁርጥ ቀን በራሪ ንስሮችን ማፍራቱ ውጊያን በአጭር ጊዜ ለማጠናቀቅ ያስችለዋል። ከዚህ ባለፈ ዘመናዊው የዓለም የጦር ሜዳ ገጽታ በፍጥነት እየተቀያየረ ነው። ታንክና መድፍ ይፈጽሙት የነበረውን ግዙፍ ወታደራዊ ተልዕኮ በአንጻራዊነት ርካሽና አነስተኛ የሆኑ ድሮኖች እየተረከቡት መጥቷል። ኢትዮጵያ በቅርብ ዓመታት በድሮን ቴክኖሎጂ አጠቃቀም በምስራቅ አፍሪካ ቀዳሚ ተጠቃሽ ሀገር ሆናለች። ከታወቁት የቱርክ ቲቢቱና የቻይና ዊንግሎንግ ድሮኖች ባሻገር አሁን ላይ ትኩረት እየሳበ የመጣው የካማካዚ ወይም ራስን አጥፍቶ ጠፊ ድሮኖች አቅም ነው። እነዚህን ድሮኖች ከስለላና ተዋጊ ድሮኖች የሚለዩበት ዋና ባህሪ
ባህሪ ያላቸው ኢላማቸውን እስኪያገኙ ድረስ በአየር ላይ ለተወሰነ ጊዜ ያዣብባሉ። ኢላማው ከተገኘ በኋላ ግን ልክ እንደ ሚሳኤል በመምጠቅ ራሳቸውን ከኢላማው ጋር በማጋጨት ይፈነዳሉ። የኢራኑ ሻሂድ በአጥፍቶ ጠፊ ድሮንነት ተጠቃሽ ነው። የሩሲያ የዩክሬን ግጭት ዋና መልኮችም እነዚህ ካማካዚ ድሮኖች ናቸው። ኢትዮጵያ ደግሞ እኚህን ድሮኖች ከመግዛት ወጥታ አምራች ሆናለች። የእኚህ ድሮኖች አስገራሚ ገጽታ ድሮኖቹ እንደ መደበኛ ድሮን ተልዕኮ ፈጽመው ወደ ማረፊያ አይመለሱም። ለአንድ ጊዜ ጥቃት ብቻ የተዘጋጁ ናቸው። ብዙ ጊዜ የድሆች ክሩዝ ሚሳኤል ተብለው ይጠራሉ። ኢትዮጵያ በቅርብ ዓመታት የሰው አልባ አውሮፕላን UAV አቅሟን በከፍተኛ ደረጃ ገንብታለች። በተለይም በሰሜኑ ጦርነት ወቅት የታየው የድሮን አጠቃቀም ውጤታማነት ሀገሪቱ በዚህ ዘርፍ ያላትን ቁርጠኝነት አሳይቷል። ኢትዮጵያ ድሮኖችን በመግዛት ብቻ ሳይሆን ቴክኖሎጂን ወደ ሀገር ውስጥ በማስገባትና በመገጣጠም አሴምብሊንግ ረገድ ሰፊ ስራም ሰርታለች። በተባበሩት አረብ ኤምሬትስ ከቱርክና ከቻይና ጋር የነበሩ ግንኙነቶች ለዚህ አቅም ግንባታ ትልቅ አስተዋጽኦ አድርገዋል። የኢትዮጵያ መከላከያ ኢንጂነሪንግና የቴክኖሎጂ ተቋማት የራሳቸውን አነስተኛ ድሮኖች ለመስራት የሚያደርጉት ጥረት ወደፊት በካማካዚ ድሮኖች ራስን የመቻል እድልን ያሰፋል። በተለይም አነስተኛና ተሸካሚ የሆኑ የካማካዚ ድሮኖችን ለማምረት ውስብስብ ቴክኖሎጂ ስለማይጠይቁ ኢትዮጵያ በዚህ ረገድ አቅም የመፍጠር እድሏ ሰፊ ነው። የካማካዚ ድሮኖች ለኢትዮጵያ መከላከያ ሰራዊት የሚሰጡት ስትራቴጂካዊ ፋይዳ ከፍተኛ ነው። ድሮኖቹ ወጪ ቆጣቢ ናቸው። አንድን ታንክ ወይም የጦር መሳሪያ ዴፖ ለማውደም የሚተኮስ ሚሳኤል ዋጋ እጅግ ውድ ነው። በአንጻሩ አንድ ካማካዚ ድሮን በዝቅተኛ ወጪ ተሞርቶ በሚሊዮን ዶላር የሚገመት የጠላትን ንብረት ያወድማል። ሌላው ትክክለኝነት ነው። በጂፒኤስ እና በካሜራ ስለሚመሩ ንብረት ላይ የሚደርሰውን ጉዳት በመቀነስ ወታደራዊ ኢላማን ብቻ ለይቶ ለማጥቃት ያስችላሉ። ሶስተኛው ትክክለኝነት ነው። በሰማይ ላይ የሚያንዣብብና በማናቸውም አይነት ሰዓት ሊያጠቃ የሚችል ድሮን መኖሩ በጠላት ሰራዊት ላይ ከፍተኛ የስነ ልቦና ጫና ሳይኮሎጂካል ዋርፌር ይፈጥራል። ኢትዮጵያ የካማካዚ ድሮን አቅሟን ማሳደጓ በምስራቅ አፍሪካ ያላትን ወታደራዊ በላይነት ያጠናክረዋል። በተለይም ድንበር ተሻጋሪ የሽብር ቡድኖችና እንደ ኤርትራ መንግስት ያሉ ሽብርተኞችን የሚደግፉ መንግስታትን ለመቆጣጠር እነዚህ ድሮኖች ያለ ወታደር የቅርብ ጊዜ ውጊያ ጠላትን ከርቀት ለማጥቃት ወሳኝ ሚና ይጫወታሉ። ኢትዮጵያ ከባህላዊ የጦርነት ስልት በመውጣት በቴክኖሎጂ የተደገፈ የመከላከያ አቅም እየገነባች ነው። የካማካዚ ድሮኖች አቅም በዚህ ሂደት ውስጥ እንደ ጨዋታ ቀያሪ ጌም ቼንጀር ናቸው። ይህ ቴክኖሎጂ ሀገሪቱ ውድ ሚሳኤሎችን ሳትጠቀም በትንሽ ወጪ የጠላትን ቁልፍ ይዞታዎች ለማውደም የሚያስችላት ሲሆን በምስራቅ አፍሪካ ያላትን የአየር ኃይል የበላይነትም የሚያረጋግጥ ነው። ሚሊዮን% እርግጠኛ ነኝ ኢትዮጵያ ተዘግታ አትኖርም። ማንም ፈለገም አልፈለገም።